እንኳን ደህና መጣሽ ልጅ። በጣም ይቅርታ። አቶ ዚያ ናውረድ እንጂ ልጃችን አስሊን ተዋወቃት። ሰላም አባቴ። ሰላም። በጣም ይቅርታ። በእንጃስሊ ስልኩን አንሹ የኔ ልጅ አንሹ አስሊ የኔ ውድ። ከፈለግሽ እኔ ላንሳው፣ በትክክል አናግራታለሁ። አይ በኋላ ደውዬ ማናገር እችላለሁ። ተስ መመት እኔ ክፍልና አንድ የምናወራው ነገር አለ። ልጄ አሁን ታው መጀመሪያ ነው ሄጄ ላናግረውሽ። እማ ምንም የሚያስፈራ ነገር የለም፣ እኔ አናግረዋለሁ። የሚያስፈራ ነገር አለ ማለት አይደለም፣ ግን አባቴ ያው ፍጹም ያልጠበቀው ነገር ነው። እሱ ደግሞ ሰው ሲያዝንለት እንደማይወድ ታውቃለህ አይደል? አየሽ አይደለ? የሴት ልጅ ትልቁ ስጦታዋ ነገሮችን በመሃል ገብታ የማስተካከል ችሎታዋ ነው። በድጋሚ ይቅርታ መጠየቅ ፈልጋለሁ። ማለቴ አውቀን አይደለም፣ በጣም በችኮላ የሆነ ነገር ስለሆነ ምንም ችግር እንዲፈጠር አልፈልግም። ኧረ በፍጹም ስለ እንደዚህ አይነት ነገር በፍጹም ማሰብ የለብሽም። አሁን እኮ ልጃችን ማለት ነሽ። ይልቅ ገብተሽ ረፍት አድርጊ፣ እኔ አናግረዋለሁ። እሺ እማ በጣም አመሰግናለሁ። ሂዱ ሂዱ በቃ። ኮትሽን ልቀበልሽ? አይ እንደዚህ መሆን ነው የምፈልገው። ፋቶሽ የሚጠጣ ነገር ላምጣ? አልፈልግም፣ አመሰግናለሁ። ፋቶሽ ለምን አርፋቲም? ማሊ ኬቲ ማሊ። አቤት እመቤት አላን። ና መሄድ አለብን። ግባ። መመት የት ነው ያለው? በይሰት አንቺን ሳይሆን መመት ነው ማናገር የምፈልገው። እሱ ከማናገሩ በፊት እኔ መጀመሪያ ላናገር እንደምፈልግ ነግሬው ነው። አሁን ካስሊ ጋር ሳሎን ናቸው። ምን የተፈጠረ ነው ሳር? እች ልጅ እዚህ ከአንጠሆ በፊት ስለሰምታውቂው ነገር እንዳለ ግልጽ ነው። ከመመት ጋር ሆናችሁ ከጀርባ እያሴራችሁ ነበር አይደል? ኧረ ይቅር ይበል ዚያ። ምን አይነት ነገር ነው የምትናገረው? ታዲያ ምንድን ነው ሳር? እች ልጅ እዚህ መመጣ ከሆነ ሬሳዬ ከዚህ ቤት ይወጣል እያል ስትፎክሪ ነበርሽው። አንቺ አልነበርሽም እንዴ? ምን ተፈጥሮ ነው ነገሩ እንዲህ ተቀያየረው? እና የኔ ልጅ ቤተሰብ ምናምን ስትያት የነበረው ማለት ነበረብኝ እኮ። በዛ ላይ ስናደድ መጥፎ ነገር እንዳልነገር ስትመክረኝ ነበርኩ። አንተ አልነበርክ እንዴ? ደግሞም አንተ ልክ ነበርክ። ያንን ሁሉ ንግግር መናገር አልነበረብኝ። ንገሪኝ ሳር። ቆይ ምክንያቱ ምንድን ነው? በፍጥነት ልትቀየር የቻልሽው ነገር ግን ምንም ሊገባኝ አልቻለም። ልጃችንን ልናጣው እንችል ነበርኩ። እሱ አልታየህም? አስበው፣ ለትንሽ ላይ ያመልጠን ነበርኩ።
ሁለታችንም መመትን ጠንቅቀን እናውቀዋለን። ስንት የገባላትን ቃል ኪዳን ትቶ አይንሽን ላፈር ሊላት እንደማይችል ሁላችንም ጠንቅቀን እናውቃለን አይደል? በቃ ለዛ ነው ያለኝ አማራጭ ልጄ ጥሎኝ ሲሄድ አይን እያየ መሸኘት ወይም ደግሞ ሁኔታውን በጸጋ ተቀብሎ ከሱ ጎን መቆም ብቻ ነው። ስለዚህ ሁለተኛውን አማራጭ መረጥኩ። እኔን ግን እዛ ጋር ሞኝ ነው ያስመሰልሽኝ። ይሄ ሁሉ ነገር ሊሆን እንደማይችል ሁሉም ቤተሰብ በተሰበሰበበት ነው የተናገርኩት። አሁን ምን አይነት ስም እንዲሰጡኝ ነው እንደዚህ የምታደርጊው? ስለ እኔ ብዛት ከሆነ የተጨነቅከው እሱን ለእኔ ተወው በቃ። እኔ ስለ ሁኔታው እንዴት ማስረዳት እንዳለብኝ ያውቃለሁ። ስማኝ ዚያ፣ ሴልቹክና ሚና ደግሞ አንተ የወሰንከው ውሳኔ ትክክል እንደሆነና ወንድማቸው ከጎናቸው ስለማይርቅ በዚህ ነገር ፍጹም ደስተኛ ነው የሚሆኑት። ስለዚህ በፍጹም አታስብ ዚያ። ሁሉ ነገር እንዳልሽው ቀላል ቢሆን ደስ ይለኝ ነበር። ህይወት እንደዛ ቀላል አይደለችም። እና ቤተሰባችን ሲበተን ዝም ብለን እንይ ነው የምትለው? የመጀመሪያ ልጃችን መመትን ማጣት ነበረብን እንዴ? ቆይ እኛ ያለሱ እንዴት ነው በህይወት መኖር ምንችለው? እስቲ አስበው። አንዴት ልጅ አፍቅሮ እዚህ ድረስ ይዟት ሲመጣ ምንድነው ማድረግ ያለብን? ልጃችን ለኛ ዓለማችን ማለት ነው። እመኔ በዚህ ነገር ሁሉም ሰው ነው ደስተኛ የሚሆነው። እኔም ላንተ ያለኝ ፍቅርና አክብሮት ወሰን የለውም። ግን ደግሞ እባክህ ዚያ ልጃችንን አይናችን እያየ እንድናጣው አታድርግ። አሁን ባጭሩ ከልጅ ጋር መቀያየም ኖሮብኝ እንኳን ያንን በጭራሽ አልፈቅድም። እሺ በሩ ቢከፈትልህ ትመጣ ነበር። እንደዛ ካደረግን በሩን ቶሎ ፈትሽ ትከፍቻለሽ። ግን ደግሞ ባቡሩ ቶሎ አምልጦ ነው። ይኸውልህ ዚያ፣ እዚህ የመጣሁት ነገሮች ከረው የብዙ ሰው ልብ በሐዘን እንዳይሰበር ብዬ ነው። ልጅ ሁሌም እኔ ቤት አይመጣም። እሱን እንዴት አድርጌ ማባረር እንዳለብኝ እኔ በደንብ አውቃለሁ። ግን ያለ ምክንያት አትጨነቂ አላኖር። የኛ ቤተሰብ ያንቺን ቤተሰብ ለመጉዳት ምንም አይነት ፍላጎት የለውም አላኖር። ለአንቺ ዞሮ ዞሮ ደግሞ የቤቱ አባወራ አንተ ነህ። አንተ እንደምትፈልገው እንዲሆን አድርጋለሁ። ይቺ ልጅ የቤተሰቡ አባል እንድትሆን አልፈቅድም የምትል ከሆነ አሁን ታች ወርጄ ይቅርታ ግን መሄድ አለብሽ ብዬ አባርራታለሁ። እሱን ነው የምትፈልገው አቶ ዚያ? ከሆነ አደርገው። አለበለዚያ ፋቶሽና ዙሬ እላኛው ቤት እስከ ሰርጉ ቀን ድረስ የምትቆይበትን ቤት እንዲያዘጋጁላት እነግራቸዋለሁ። በጣም ጥሩ። ስለዚህ ሁሉን ነገር አስበሽበታል ማለት ነው። የቤቱን ማወራ ስራዋ ቤት ማሰናዳት ብቻ አይደለም፣ ቤት ውስጥ ያሉትን ሁሉንም መንከባከብም ታውቅበታለች። እሺ ለዛ ነው። ማነው? ስራ ነው። አንሳው እንጂ አስቸኳይ ሊሆን ይችላል። አስቸኳይ መሆኑንና አለመሆኑን ወስኖ ነው እንጂ እሺ እንዳታነሳው ችግር የለውም። አታንሳው አቶ ዚያ። ዞሮ ዞሮ ካንተ ራስ አሉን። ይቅርታ ላስቀይም ፈልጌ አልነበረም። እና ውሳኔ ታዲያ ምንድን ነው? ልጅቷ ትሄድ ወይስ ትቀር? እስኪ አንዳችሁ እንኳን ለዛሬ ስልካችሁን አንሱ። መሊ ምንድነው ችግሩ? ልክ እንዳሮጊት ነው እየነዳህ ያለኸው። ኮትሽን ልቀበልሽ? አይ ችግር የለውም። ተረጋጊ የኔ ውድ። ከዚህ በኋላ ሁሉም ነገር ጥሩ ይሆናል። ይሄ ሁሉ ችግር ሁሌ የሚፈጠር አይደለም። አባት የሚያውቅ መስሎኝ ነበር። ስለዚህ ግን በጣም ይቅርታ። አይ እኔ ነኝ ይቅርታ ማለት ያለብኝ። እማ አባን በኋላ እናገረዋለሁ ስትለኝ እኔ ምሻልኳት ልነግርሽ ይገባ ነበር። ምንም ሐሳብ ግን አይግባሽ። አባቴ ያን ያህል ቁጥሱ አይደለም፣ ብዙም አያካብድም። እሱን እንዴት ማናገር እንዳለባት ታውቃለች። አትጨነቂ። ነይ የፈለገ ያህል አልቅሳለች ብትይኝ አይዋጥልኝም። አክስቴን አዝናለች አልሽኝ አይደል? አሁንም ለሷ ጥሩ ስሜት አለሽ? ልጄ ሁሉም ውሸታሞች ናቸው፣ ሁሉም ክፉዎች ናቸው። ፊት ለፊትና ከጀርባ ግን የተለያዩ ናቸው። ታይ ምናልባት ግድ ሆኖባቸው ሊሆን ይችላል።
ልጅቱ የጎዳና ተዳዳሪ ወይ ደግሞ ከቤተሰቦቿ ጠፍታ ይሆናል። ወይ ልጅቱ የሰህርን እጅ ስትስም አይተሻታል? አይቻታለሁ እማዬ፣ አይቻታለሁ። ልጄ ብላ ስታቅፋትም አይቻለሁ። በር ድረስ ሄዳ እኮ ነው የተቀበለቻት። ውሸታም ወረኞች ናቸው እማዬ። ሁሉም ሰው ወረኛ ነው። የጭቃ ውስጥ ሾክ ማለት ልክ እንደነሱ አይነት ሰው ነው። ለአሁኑ ቤት አገኘሁ ጥሩ ሰው ናቸው ብላ ሀሳቧን ጥላ ልትቀመጥ ትችላለች። እማዬ እኔ መህመትን አጥቼ መኖር አልችልም። እማዬ በቁሜ እኮ ነው የቀበሩኝማ። አሁን እንዴት ነው መኖር የምችለው? መተንፈስ እንኳን እኮ አቃተኝ። እማዬ ተረጋጊ ልጄ። እሺ በቃ ተረጋጊ። ቁጭ በይ። በቃ ተቀመጪ። ቁጭ በይ ልጄ። እማዬ ውሃ ጠጪ ልጄ። ፈጣሪ ሁላችሁንም ገሃነም ያስገባችሁ። አንተም ገደል ግባ መህመድ። ፈጣሪ ይድፋ። የኔን ቆንጆ ልጅ እንደዚህ ያደረጋት። እንኳን ደህና መጣሽ ልጄ። እንኳን ደህና ቆየኝ አባቴ። ልጄ በሉ እንቀመጥ። ተቀመጡ። እውነት ለመናገር እንደዚህ አይነት ሁኔታ ባናወራ ደስ ይለኝ ነበር። የእውነት በጣም ቅር ብሎኛል። እንደዚህ አይነት ጉዳይ ላይ ሁሉም ሰው በደስተኛ ስሜትና በፍላጎቱ ነው ማሳለፍ ያለበት። ትዳር ማለት የሁለት ሰዎች በጋብቻ መተሳሰር ብቻ አይደለም። እሺ መቼም ይሄንን መናገር ያለብኝ አይመስለኝም። ትዳር የሁለት ሙሽሮች ቤተሰቦች በኑሮ መተሳሰርም ጭምር ነው። ለእናንተ መንገዱ ይሄ ነው መሆን ያለበት። ቤተሰብ ተዋውቆ መወሰን ነበረበት። ይሄ ታዲያ ትንሽ አያሳፍርም? አሁን ልክ ነው፣ ግን ደግሞ እንደማየው አንድ ወስናቸዋል። ስለዚህ ወደ ኋላ መመለስ የለም። አምላክ ከፈቀደ ሁሉም ነገር በሰላም ይጠናቀቃል። እኔም የምፈልገው ይሄንን ነው። አመሰግናለሁ ልጄ። ፋቶሽዬ የላይኛውን የእንግዳ ማረፊያ ክፍል ከዙሪ ጋር ሆናችሁ ለእንግዳችን አዘጋጁላት። እሺ እሺ መቤት። እንግዲህ በቃ የሰርጉ ቀን እስኪደርስ ድረስ እንደዚህ ብናደርግ ይሻላል። አቶ ሲያን ፈልገን የመጣ ነው። በሩን ክፈተው። እመቤት አንድ ጊዜ ቆይ። በሩን ክፈተው ብያለሁ። ምን ከመንገዳችን ምን እየተፈጠረ ምንድን ነው? አስሊ እማዬ፣ አስሊ መህመት አይዞሽ። አስሊ ፋቶሽ ሂጂና በሩ
ክፈችው። አስሌት አለች። ዞር በይልኝ። አስሌት ናት። አስሌት ነው ያለችው። ቆይ አንዴ የኔ መቤት እባክሽ ቆይ። ትዕግስቴን በጣም እያስጨረሽኝ ነው። የምን ቀልድ ነው የያዛችሁት? ነይ እጄን ያዥና ወደ ቤት እንሂድ። እማዬ ልቀቂ። አልመጣም። ከዚህ በኋላ ከመመት ጋር ነው የምኖረው። እባክሽ አትበሳጭ ልጄ። እቺ እብድ ሴትዮ ልጇን እዚህ ጥላ አትሄድም። ውይ ምን ነው ፈጣሪ እንደዛ ባደረገው። መቼም ቢሆን እስከ ለተሙታ ድረስ ምንም አይነት ደስታ ባጠገቧ አይለፍ። አንቺ ትክክል እያሰብሽ አይደለም አይደል? እዚህ ምን እያደረግሽ ነው? እነዚህ ሰዎች ቤት ምን ልትሰሪ መጣሽ? ቆይ ምን አይነት እብዳት ነው አንቺ ያልሽው? ምን ያህል ብትደነዝዢ ነው? በይ ቀጥይ። አሁኑኑ እማዬ ጎትተሽ ልትወስጂኝ አትችይም። እማዬ ልቀቂ። አዎ ማድረግ ያለብኝን ሁሉ አድርጌ ይዤሽ እሄዳለሁ። ወይዘሮ አላኑር መመት ተው። በእናትና በልጅ መካከል ጣልቃ አትግባ። እባክህን ይሻልሃል። እማዬ እባክሽ ተረጋጊ። ልታስገድጅኝ አትችይም። እኔና ምህመትን በጭራሽ መለያየት አትችይም። ምንም አታውቂኝም ማለት ነው። በጣም አቀበጥኩሽ። ለዛ ነው እንደዚህ የምትሆኙ። በቃ ምን ታረጊ ነው? እስከ ሞት ድረስ አንድ ክፍል ውስጥ ቆልፈሽ ልታስቀምጪኝ ነው? አምላኬ ባደረገውና መቼም ባልተመለሰች ይህች አመዳም በቃሽ አልኩሽ እኮ በቃሽ። ምንድነው ሊገባሽ ያልቻለው ነገር? በቃ እኔ የምፈልገው ውሳኔውን ወስኛለሁ። ከአንቺ ጋር መመለስ አልፈልግም። በቃ ዝም በይ። የማንኛዋ እናት ናት እንደዚህ አይነት ነገር እያየሽ ዝም የምትለው? ዝም በይ። አንቺ ስላልተሳካልሽ እኔም በሀዘን የተሞላ ህይወት እንድኖር ነው የምትፈልጊው። ይሄ በአይምሮሽ የሚመላለስ በቀል ነው እንጂ ሌላ አይደለም። ምን እያልሽ ነው? መመት ጣልቃ አትግባ። አባ እንዴት ዝም ማለት እችላለሁ? ልጅቷ እንዴት እንደምትቆጥታት እያየህ ነው። መመት ልጅ አሁን እንኳን የምልን ነገር ስማ። አንቺ መመት አባዬ በጭራሽ ይህን ነገር እጄን አጣምሬ ማየት አልችልም። ነገርኩ። ሁሉንም ነገር አውቃለሁ። በዚህ ሰውዬ ምክንያት አይደል? አይ እኔም ለማወቅ ጓጉቻለሁ። የማይመስል ነገር ነው። የማይመስል ነገር ነው የምታወሪው። ደግሞ ማለቴ እነዚህን ውሸቶች ማን ቁጭ ብሎ እንደሚፈጥራቸው አላውቅም። ማልቷሽኝ እንዳትሞክሪ። አይቼዋለሁ። ያ ሰውዬ የጻፈልሽ የስንብት ደብዳቤንም አንብቤዋለሁ። ቆይ ግን የምን ደብዳቤ ነው? አባዬ እዚህ ቆሜ ይህን ማየት አልችልም። መመት እስኪ ተዋቸው፣ የልባችሁን ይነጋገሩ፣ በግልጽ ይወያዩበት። አለበለዚያ ነገር ይበላሻል። እሺ የኔ ልጅ። ምስኪን አስሊ ለካስ ወድ አይደለም። ለምን ከቤቷ ብር ብላ እንደጠፋች አሁን ገባኝ። ይቺ ሴትዮ በጣም ክፉ ናት። ሳር ይኸውልሽ፣ እቺ ልጅ እናቷን ሸሽታ አይደለም እዚህ ድረስ የመጣችው። ከልጅሽ ፍቅር ስለያዛት ነው ወደዚህ የመጣችው። እሷ ቤት እንደዚህ ብለሽ አታውሪ፣ በኋላ ልብሽን እሰብረዋለሁ። ምንም የሚካበድ ነገር የለው። ያ ነገር እኮ ከብዙ ዓመታት በፊት የተፈጠረ ነገር ነው። ከዚህ ጋር ምንም የሚያገናኘው ነገር የለም። የኔ ውድ፣ እኔ አንቺ ደስ እንዲልሽ ብቻ ነው የምፈልገው። ያን ያህል የማይካበድ ነገር ካልሆነ እና ለምን እስካሁን ድረስ ደብዳቤውን አስቀመጥሽው? ለምን ያንኑ ቀድሽ አልጣልሽውም ነበር? አየሽ አይደለም አየ፣ ጭንቅላትሽ ተበርዟል። ማመን አለብሽ። ከበቀል ውጭ ምንም የምታስቢ ነገር የለም። በጣም ድሮ የተረሳ ነገር ነው የምታወሪው። አሁን ያ ሁሉ ነገር ከዚህ ጋር ምን ያገናኘዋል? ይበቃል። በቃ በቃሽ። አንቺ ያሳለፍሽውን የሐዘን ህይወት እኔ ደግሜ ልኖር አይገባም። እኔ እንዳንቺ ሐዘንተኛ አይደለሁም። የበደሏንና የችግሯን እልህ ሁሉ በልጆቿ ላይ የምትወጣ መጥፎ እናት አይደለሁም። ልሆንም አልችልም። እሺ ስሚ፣ ስነ ስርዓት ይኖርሽ። እናትሽ መሆኔን አትርሽ። እሺ እያወራ ያለሁት ትንሽ እንኳን ለእኔ ፍቅር ከሌላት እናቴ ጋር ነው። እዚህ ቤታቸው ድረስ መጥተሽ የምትረብሻቸው ሰዎች፣ አንቺ ናቅሻቸው እነዚህ ሰዎች ልጃቸው ያላቸውን አንድ ቃል ሰምተው እሺ ብለው ተቀብለውኛል። አንቺ ግን ምን አደረግሽ? እነሱ ፊት አዋረድሽኝ። ይሄን ያደረግሽው ከአንቺ ጋር ከምኖር የነሱን ፍቅር መርጫለሁ። ከአንቺ የሚያስጠላ የበቀል ህይወት መራቅ ነው የምፈልገው። አሁን በጭራሽ ምንም ማድረጋችን እነሱ ተቀብለውኛል። እውነት የምትወጂኝ እናቴ ከሆንሽ እስቲ እንደ እናቴ እንኳን አንድ ቀን አስቢልኝ። እስቲ አንድ ቀን እንኳን ተረጅኝ እማዬ።
አብቅቷል። በቃኝ፣ አንገሽግሾኛል። ለምንድን ነው የገዛ እናቴ እንደዚህ የምትሆነው? እስኪ ትንሽ ጊዜ ስጫት። ከዚህ በላይ መታገስ አልችልም። መመት በሉ ወደ ውስጥ ግቡ። ያው እንግዲህ ልብሽ እዚህ እንደቀረ ግልጽ ነው። ብርታቱን ይስጥሽ ወይዘሮ አላኑር። እኛ ግን መኖር እንቀጥላለን። አመሰግናለሁ። እንኳን ደህና መጣሽ ሚና። ሚና ታናሽ እህቴ ናት። እንኳን ደህና መጣሽ አስሊ። እንኳን ደህና ቆይሽኝ። ስለተዋወቅሽ ደስ ብሎኛል። እኔም እንደዛው። ሚና በይላ አስሊ ወደ ክፍሏ ወስደሽ አሳያት እስቲ። እሺ፣ ክፍሏ የት ነው የሚሆነው? ፋቶሽና ዙሪ የእንግዳ ማረፊያውን እያሰናዱላት ነው ያሉት። እስከ ሰርጋቸው ድረስ እዛ ነው የምትቆየው። ስሚ፣ ከፈለግሽ እኔ ክፍል ብትሆኚ ራሱ በጣም ደስ ይለኛል። ሚና ውዴ እባክሽ አስሊን ወደ ክፍሏ ውሰጃት፣ ትንሽ ረፍት ታድርግ። በጣም ረጅም ሰዓት አስቸጋሪ ቀን ያሳለፈችው። እሺ በቃ ነይ። በነገራችን ላይ ለእናቴ ድርጊት ሁላችሁንም ይቅርታ ጠይቃለሁ። ሰላማችሁን ባትረብሽ ደስ ይለኝ ነበር። በድጋሚ በጣም ይቅርታ። ማናችንም ፈልገን ያመጣነው ነገር አይደለም። ስለዚህ በቃ ምንም ይቅርታ የሚያስፈልገው ነገር አይደለም። ሁሉም ሰው ለሚያደርገው ድርጊት ሁሉ ምላሽ እንዳለው ጠንቅቆ ያውቃል። ደግሞ ሁሉም ሰው ድርጊቱም የሚወስነው በሚያስበው ልክ ነው። በይኔ በቃ ነይ፣ መጀመሪያ እኔ ክፍል እንሂድ። ውይ ስለመጣሽ በጣም ደስ ብሎኛል አስሊ። ማለት እዚህ ቤት ውስጥ አንዳንዴ ይደብረኛል። ወንድሜ መህመድ ደግሞ በጣም ዝምተኛ ሰው ነው፣ ግን ደግሞ ብዙውን ጊዜ ስራ ላይ ነው የሚያሳልፈው። ሴልቹክ የሚባል ሌላ ወንድምም አለኝ። እሱ መሀል ላይ ያለው ልጅ ነው። ትዳር ስትይዢ ትምህርትሽን ምን ልታደርጊ ነው? ምን ጥያቄ ያለው? ጨርሰዋለሁ። ከዛስ ዩኒቨርሲቲ ምናምን የት ነው መማር የምትፈልጊ? እሱን ወስነሻል? ዳንስ ለመማር እያሰብኩ ነው። በኋላ የሆነ ወደ ዘመናዊ የሚያደላ መማር ፈልጋለሁ። የምርሽን ነው? በጣም ደስ ይላል። ግን እኮ ግን ማለት አይ ምንም አይደለም። ብቻ ህልምሽ እንዲሳካ እመኝልሻለሁ። አምላክ ያውቃል። ሚና እንኳን ደህና መጣሽ። ሰላም፣ ሀቲጄ ይባላለሁ። ስለተዋወቅን ደስ ብሎኛል። የመህመት የአጎቱ ልጅ ናት። ማለቴ የአጎቴ ልጅ። ያው የእሱ አጎት የኔም አጎት ነው። ያው ገብቶሻል። የሴልቹክም አጎት ነው። እንደዛ ነው። እሺ ሚና ገብቶኛል። እሱማ መህመት ያጎት ልጅ ከሆነች ለአንቺም ያጎትሽ ልጅ ናት። እዚህ ቤት ውስጥ የሁሉ ዘመድ አለ ማለት ነው? አዎ ልክ ነሽ። ግን ለምን እንደዛ ዘርዝሬ እንደተናገርኩ አላውቅም። እሺ አንቺስ? እኔ ይቅርታ ራሴ ማስተዋወቅ ነበረብኝ። አስሊ ይባላለሁ። ብቸኛው አስሊ። ሌላ አጎት ምናምን የሌለኝ ብቸኛ ልጅ ነኝ። አይ
ስለዚህ ብዙ ቤተሰብ የለሽም ማለት ነው አይደል? እንደዛ ነገር። እኛ ቤት ግን ሰው በሽ ነው። አንዳቸውን ካንዳቸው መለየት ራሱ በጣም ነው የሚከብደን። ልክ ነው። በጣም ደስ ይላል። ለማንኛውም ቆመን ብዙ ቆየን። አንቺም ሳይደግምሽ አይቀርም። አሁን እንሂድና ክፍልሽን ላሳይሽ። ይቅርታ አድርጊልን አትቴ ወዴ። እሺ ነይ። ይሄን ይመስላል። ወደ ክፍልሽ እንኳን ደህና መጣሽ። ያው ይሄ ጊዜያዊ ማረፊያሽ ቢሆንም ክፍልሽን በደንብ ላሳይሽ የኛ ክብርት እንግዳ። ክፍልሽ የጠዋት ፀሐይ ስለሚያገኘው ሞቅ ያለ ነው እና ደግሞ የቤቱን የፊተኛውን የአትክልት ቦታና መዋኛውን ስለሚያሳይሽ ምርጥ ክፍል ነው። ለዛም ነው ይህ ክፍል ከሁሉም ክፍሎች የተለየ የሚሆነው። ግን ደግሞ ከሁሉም በላይ ምርጥ ክፍል የሚያደርገው የካርሊ ቤተሰብ የሆነውና ውቡ ወንድሜ ያው ያንቺ የወደፊት ባለቤት የመህመት ካርሊ ክፍል አጠገብ ስለሆነ ነው። በጣም የተለየ ክፍል ነው። ውይ የወደፊት ባለቤትሽ ምናምን ስትይ ትንሽ አስደነገጥሽኝ አይደለ? እኔም ስናገረው ትንሽ ከበድ ብሎኝ ነበር። ማለቴ ወንድሜ አሁን የምር የሆነች ሴት ባል ሊሆን ነው ማለት ነው። ደግሞ ሳወራ አልታወቀኝም። ልክ እንደ ተወዳዳሪ ነው ያስተዋወቁት መሰለኝ አይደል? እኔም እኮ ቃሉን አንዳንዴ እጠቀማለሁ፣ ግን ትርጉሙ በደንብ አይገባኝም። እባክሽ ምን አስጨነቀን? ያን ያህል መዝገበ ቃላት እየጻፍን እኮ አይደለም። አንዳንዴ አባቴ እንግዶች ይዘው ይመጣና የሚያወሩትን ቁጭ ብዬ እሰማለሁ። አንዳንዴ ከባባድ አረፍተ ነገሮችን ይጠቀማሉ። ብቻ መዝገበ ቃላት እንኳን ይዘሽ እንኳን መረዳት የማትችያቸው ቃላቶች ናቸው። እኔ ምንም አይገባኝም። ማለት በቃ ሁልጊዜ እንደዛ ነው የሚሰማኝና ግን ያው ስለዚህ ከአባትሽ ጋር ትስማማላችሁ? እንዴት ደስ ይላል። ማለት አንቺና አባትሽ አትስማሙ? ላለመስማማት መጀመሪያ አባት ሊኖር ይገባል አይደል? ሞቶ ነው? ወይኔ ጉዴ! በእናትሽ በጣም ይቅርታ አድርጊልኝ፣ አላወኩም ነበር። አይ ምንም ችግር የለውም። ለነገሩ እሱም አልሞተም፣ ትቶን ሄዶ ነው። ጠፍቶ? በፈጣሪ ስም እሱ ነው የጠፋው? ሸሽቶ ነው ማለት ነው? ለምንድን ነው የጠፋው? አባት ደግሞ እንደዛ ያደርጋል እንዴ? ግን ታዲያ ለምንድን ነው የጠፋው? ማለቴ ግን መጠየቄ ካልደበረሽ ብቻ ንገሪ። ባውቅና ብነግርሽ ደስ ይለኝ ነበር፣ ግን ከእናቴ ጋር በሆነ ነገር አልተስማሙም ነበር። ለምንድን ነው ግን አልነገረችኝም። እና አንዴም ደውሎ አያውቅም? አያውቅም። አረ በቃ ተይው፣ ይሄን ርዕስ ትተን እስቲ ሌላ ነገር እናውራ። እሺ በቃ ወሬ እንቀይር። ወንድሜ ስላንቺ መናገር ሲጀምር ለተወሰነ ጊዜ ስከታተልሽ ነበር። በጣም ገራሚ ሰው ነሽ። በተለይ ዳንስሽ በጣም ጎበዝ ነሽ። የምሬን ነው። በጣም ነግርሻለሁ እኮ ዳንስ በጣም ነው የምወደው። ለማንኛውም ባትናገሪም ያስታውቃል። ባይሆን ነበር ለኔ የሚደንቀኝ። ለምን? ለምን ይደንቃል? አይ በቃ ተይው፣ ይቅር። አንዳንዴ እንደዚህ ዘባርቃለሁ። ግራ አይግባሽ፣ ተይው እሺ። ከቁም ነገር አትውሰጂኝ። ግን አስሊ እዚህ ቤት እስካለሽ ድረስ ደስ ብሎሽ እንድትኖር ይፈልጋሉ። እኔ ደግሞ የአቅሜን በደንብ እጥራለሁ። በጣም ነው የማመሰግነው። ስለዚህ በቃ ትንሽ አርፍ እንድትይ አሁን ልሄድልሽ፣ በኋላ እንገናኛለን። እሺ እሺ፣ በቃ በጣም አመሰግናለሁ። አስሊ የምር ስለመጣሽ በጣም ደስ ብሎኛል። በጣም አመሰግናለሁ። እንገናኛለን። ቦርሳሽ ነሽ? ለማንኛውም ትልቁ ነገር ተቃሏል። ከዚህ በኋላ የሆነውን ሁሉ በጸጋ ተቀብሎ መልካም መመኘት ይሻላል አይደል እንዴ? ግን መመት ልጄ፣ ግን ትዳር ሳትመሰርቱ እቺ ልጅ እዚህ ቤት ውስጥ መቆየት የለባትም። ስለዚህ በተቻለ ፍጥነት ስለ ሰርጋችሁ ማሰብ አለብን። እንደውም ከነገ ባያልፍ ጥሩ ነው ብዬ አስባለሁ። እሺ አባ። ደግሞ ድርጊቶች በሙሉ ጥንቃቄ የተሞላባቸው መሆን እንዳለባቸው ማስታወስ ይጠበቅብሃል። እሺ ልጄ፣ ስለ አስሊ ቤተሰብ ውጭ ላይ ምንም ነገር መናገር የለበትም። አታስብ አባ፣ ምንም አትጨነቅ። እኔም ሆንኩ አስሊ አንተን የሚያሳፍር ነገር በምንም ተአምር አናደርግም። በጣም ጥሩ። ለበጎ ያድርግልን እንግዲህ። አሚን ያድርገው። እናቴ እዚህ ባታይ ጥሩ ነው ሀካል። ቆይ ግን በዚህ ሰዓት የትም እንዳትሄድ ብያል ነበር ሀካል። ለምንድን ነው የወጣው ሀካል? በጭወት ነዋ። ሲጀመር እማዬ መቼ ተረጋግታ አውርታ ታውቃለች? ልክ ነሽ። ሰሞኑን ግን ንዴቷ ለየት ያለ ነው። ከቡርጅ ጋር አውርተን ነበር። ለማንኛውም የስጦታ ስነ ስርዓቱ ጋር አትሄጂም? አዎ አልሄድም። ግን እኮ ቡርጁን በጣም ነው የምትወጃት። ለምንድን ነው የማትሄጂው?
የምሰራው ነገር ስላለኝ ነው። ውዴ እኔ እኮ ባለቤትሽ ሀካን ነኝ። ምንም ነገር ስትዋሺኝ ወዲያውኑ ነው የማውቅብሽ ታውቂያለሽ። መሄድ አልችልም ሀካን። ደስ አለ? ለምን ብትለኝ እኔ ስሜቱን በጭራሽ ማቋቋም አልችልም። ምንም ማድረግ አልችልም። እናት እንደሚሆኑ ሰዎች ደስተኛ ልሆን አልችልም። በጣም ነው የሚከፋኝ። ሰዎች እንደዚህ አይነት ቦታ ስለ ልጆቻቸው ወይም እናት ስለመሆን ሲያወሩ መስማት ያናድደኛል። እንደዚህ አይነት ወሬ ሲያወሩ ላብድ ነው የሚደርሰው። ዛሬ ጥሩ እንቅልፍ ተኛው። ዛሬ 2 ነበር የበላሁት። ከዛ ደግሞ እንዲያደረግን እያሉ ሲያወሩ እኔ አሁን ላይ የማስበው ልጅ እንደማይኖረኝ ብቻ ነው። ስለዚህ በቃ መሄድ አልፈልግም። እንደዚህ አይነት ነገር መስማት አልፈልግም። እሺ እኔ ውድ ባለቤት በቃ አሁን ለሁለታችንም ቡና ይዤ ልምጣና አብረን እንጠጣለን። እሺ እኔ ቆንጆ ሀካን እንዴት ደስ ይላል። አንተ እዚህ ስትዝናና እኔ መከራዬን አያለሁ። አይ እናቴ አላር ትንሽ ደቂቃ ብቻ እኮ ነው። ትንሽ ታገሽ። በለው ወደ ሱቁ ሂድ። ስለዚህ ቻስሌ የምታውቂው ነገር አለ? እማዬ አሁን ከደንበኞች ጋር ነኝ። ቅር የማይልሽ ከሆነ በኋላ ብናወራ። አይ የኔ ወድ ሌላ ጊዜ ሳይሆን አሁን ነው የምናወራው። ለረጅም ጊዜ ከቤት አልወጣሽም ነበር። ቆይ እስኪ ንገሪኝ፣ አስሊ ጠፍታ እንድትሄድ ያበረታታሻት አንቺ ነሽ? ኧረ እማዬ እኔ እንዴት እንደዚህ ያደርጋለሁ? አሁን ስለ እንደዚህ አይነት ነገር ለማውራት ጥሩ ቦታ አይደለም። ነይ እኔ ክፍል እንግባና እዛ እናወራለን። ነይ ግቢ ነይ። ደግሞ እንዲች ብለሽ እንዳትዋሽኝ፣ አለበለዚያ ንዴቴን ሁሉ አንቺ ላይ ነው የምወጣው። የሆነ ሰውማ አይዞሽ ብሏታል። ቆይ ግን እድሜዋስ ይፈቅድላታል? ምን አስባ ነው ባልፍለጋ የምትሮጠው? ቆይ እማዬ ተረጋጊ፣ ግራ ገባኝ። ምን እንደተፈጠረ ተረጋግተሽ ልትነግሪኝ ትችያለሽ? የሆነ የማይረባ ረጅም ደብዳቤ ጽፋ አስቀምጣልኝ። ከዛ አሁን ላይ ልጁ ቤት ገብታለች። መህመት ቤት ነው? ተመልከቺ፣ የምታውቂው ነገር እያለባት ነግሪኝ። ግን እንዴ እማዬ ምን ነካሽ? እንዴት ካንቺ ሚስጥር ደብቃለሁ? በፈጠረሽ አምላክ ልጅሽ እንደማታውቂያት አትሁኝ እንጂ። ምን ሆነሻል? እኔ ምንም አላውቃትም። አሁን የገባኝ ልጄን እንደማላውቃት ነው። እንደዚህ አይነት ነገር ታደርጋለች የሚል ነገር በህልሜም አልነበረም። ታዲያ ምን አደረግሽ? አስሊን ደወልሽላት? ምን አስባ ነው? አናገረችሽ እንዴ? ስልኬንማ አታነሳ። ስለዚህ ቤታቸው ድረስ ሄድኩላት። ቤታቸው ሄድሽ? አዎ ቤታቸው ድረስ ሄድኩኝ። በፈጣሪ ስም። በዛም ልጄ ደስተኛ አልነበረችም። አይቻታለሁ። እንደውም ቤቱን አመነቃቅሬው ባለመውጣቴ ሊያመሰግኑኝ ይገባል። ከዛስ ምን ተፈጠረ? ተይኝ እሺ። ለማንኛውም አንድ የሆነ መንገድ አላጣ። ስሚ፣ ከደወለችልሽ ወይም አንቺ ከደወልሽላት ምንም እንዳታበረታቻት። ሰሚኛለሽ? በፍጥነት ወደ ቤት እንድትመለስ ንገሪያት። እሺ ማዬ፣ እሺ። አስሊን ተረጋግቼ አናግራታለሁ። በእርግጠኝነት ስሜታዊ ሆና ሄዳ ነው የሚሆነው። እኔ አናግራታለሁ። ትመለሳለች። ቤስቴ ምን አለች በይ። እሺ እንዳፍሽ ባደረገው። እንደው እሷ ብቻ በተመለሰች እንጂ ጉዳቸውን ነበር የማፈላው። ቡና ወይ ውሃ ምን ይምጣልሽ? በለው ምንድን ነው? ይህን የሚያክል መታጠቢያ እዚህ ምን ያደርጋል? በጣም ያምራል። መልካም ቀን። ለአንተም መልካም ቀን። ችግር አለ እንዴ አቶ ረጂብ? ችግር እንደሌለ ተስፋ አድርጋለሁ። አታስብ፣ በአሁኑ ምንም ችግር የለም። ማን ነው? ይህን ሰውዬ በሹፌርነት ተቀጥሯል።
ምንም ችግር የለም አይደል ኔብዛት? ኧረ እስካሁን ምንም የተፈጠረ ነገር የለም። ሰሞኑን በተፈጠረው ነገር ትንሽ ሊያስቸግረን ይችላል። አየህ፣ እሱ ያንተ ችግር ነው ኔብዛት። በ3 ቀን ውስጥ እንዲቀጠል፣ አለበለዚያ ምንም ነገራት ምንም ችግር የለም ነብሳት። በ3 ቀን ውስጥ እንዲቀጠር። እንዴት ነው በ3 ቀን ውስጥ የሚቀጠር? እጭ ወይስ መጨረሻ ላይ በሩን አትዘጋውም እንዴ? ተይው እባክሽ። እሺ። እንዴት ነው ክፍልሽን ወደድሽው? በጣም ያምራል። በጣም የሚመች ነው የሚመስለው። መህመት እስካሁን ድረስ እዚህ እንዳለው ማመን አልቻልኩም። እኔም አንቺን ደስ እንዲልሽ ማድረግ ያለብኝን ነገር ሁሉ አደርጋለሁ። ትልቁንም መከራ አልፈነዋል። እመኝኝ፣ ከዚህ በኋላ ሁሉም ነገር ቀላል ይሆናል። ቅድም የተፈጠረውን ነገር ግን ባይፈጠር ኖሮ ጥሩ ነበር። እንዴት እንደተሸማቀቅኩኝ አልጠይቀኝ። እንደዛ አታስቢ። እናቴም ብትሆን ተመሳሳይ ነገር ነው የምታደርገው። በይኔ አትክልት ቦታውን ላሳይሽና ዞር ዞር እንበል። እሺ። ዛሬ ነፃነታችን ያገኘንበት ቀን ስለሆነ ብቻችን ለምን ራት አንበላ? አይ ማለቴ ቤተሰቦች እየጠየቁ ነው። ዛሬ ተሰባስበን ብንበላ ነው የሚሻለው። ደግሞ ላንቺ ተብሎ ብዙ ነገር ተሰርቷል። ብታዩ አታምኚ። እርግጠኛ ነህ? በጣም እርግጠኛ ነኝ። እሺ በቃ። እና ደግሞ ዛሬ ማታ ሁሉም ሰው ከተኛ በኋላ አንተ ጋር መጥቼ ተቀያለሁ። ምን ትቀልጃለሽ? ያምሻል እንዴ? እናቴ ቁጭ ብላ ነው የምታድረው። እንደውም የሆነ ክፍል ውስጥ ብትቆልፍብን ደስ ይላታል። እንዴ እኛ እኮ ብቻችን መሆን እንፈልጋለን። እኔ እኮ ቤተሰቦቼን ጥዬ ወደ አንተ የመጣሁት ከአንተ ጋር ለመሆን ብዬ ነው። ንውድ ለማንኛውም ነገ ሄደን የሰርጋችንን ቀን እንወስናለን። እሺ በቃ። እስከዛ ምን ልናደርግ ነው? ትራሳችንን አቅፈን መተኛት ነው? ዶሮዎችን ተመልከታቸው። ዶሮ ታረባላችሁ እንዴ? የእናቴ ዶሮዎች ናቸው። በእናት ልንካቸው መመት በእናት ፎቶ አንሳኝ እና ኪሴ ውስጥ ናውጣው። እዚህ ላይ እንዲፈርም አብረሽ ላኪው። እሺ እሺ። አቶ ሴልጁክ እስማይ ልጄ፣ አንድ ነገር ላናግር ፈልጌ ነበር። አንዴ እኔ ክፍል እንሂድ። ሰላም ነው አጎቴ? አዎ ሰላም ነው፣ ሰላም ነው። ግባ፣ ቁጭ በል። አመሰግናለሁ። እንዴት ነህ? ደህና ነህ? ግን ደህና ነኝ አጎቴ። ስራም እንደዛው። ምን መሰለህ፣ ጊዜ ካለህ አዲስ ስለሚቀጠረው ሹፌር ላናግር ፈልጌ ነበር። ምን ታስባለህ? እሱን ወንድሜን የሚጨርሰው ማለቴ በአጠቃላይ አዲስ የሚቀጠሩትን ሰዎች በተመለከተ መጀመሪያ እሱ ማናገር እንዳለብኝ አስተምሩ። እንደውም የሰራተኞችን ማህደር በሙሉ ማየት ስለሚፈልግ እንድልክለት ሁሉ ጠይቁ። አይ ልጄ፣ እሱ ስራውን በትክክል እየሰራ ነው ብለህ ታምናለህ? የሚያስበው ነገር ሁሉ የማይሆን አይነት ነገር ነው። ቆይ ያቺን ልጅ ማለት ነው? አዎ በትክክል ልጄ። ልጅቷን ቤት ድረስ ይዟት መጥቷል። የወላጆቻችሁን እጅ ስማ ገብታለች። በጭራሽ አይሆን። የእውነት ወንድሜ በጭራሽ እንደዚህ ያደርግ። እንደዚህ አይነት ነገር ፈጥሬ ማውራ ይመስላል? ውይ አሁንስ ወንድሜ ትንሽ ከመስመር አለፈ በጣም። ስማኝ አጎቴ፣ ይህንን ነገር እኔ ባደርገው አይደለም ባስበው እንኳን አባቴ እንዴት እንደሚገለኝ ታውቃለህ አይደል? አዎ ትክክል ነው። እኔም እንደዛ ይመስለኛል። በደንብ አስበው እስቲ። ይኸውልህ እኔ እናንተ ሹፌር እንኳን መቅጠር አልተፈቀደልንም ታውቃለህ። ግን የበኩር ልጁን ብቻ ይኸው። በዛ ላይ ደግሞ ማን ነው ቀን ከሌት ላቡን ጠፍ አድርጎ የሚለፋው? ማን? አንተ ነህ ልጄ። ይሄ በጭራሽ ትክክል አይደለም። አዎ ትክክል ነው አጎቴ። ለማንኛውም ስለ እንደዚህ መጥፎ ነገር ባናወራ ጥሩ ነው። ቆንጆ ቡና ላስመጣልህ። ወተት ይኑርበት? ይኑረው። ስኳርም በደንብ ይኑረው። ለአቶ ሴልቹክ በደንብ ስኳር ያለው ቡና በወተትና
ለእኔ ደግሞ ሻይ። እሺ፣ አመሰግናለሁ።